ዲኑን ጠበቅ አድርጎ ያልያዘ ሰው ለመንሸራተት በጣም ቅርብ ነው ያለው። ስለዚህ ዲናችሁን ጠንከር አድርጋችሁ ያዙ። አንድ በሉ ያ ጀማ። እዚህ 154 ሰው አለ አይደል? ዲናችሁን ወላሂ ተማሩ። ዲን ጠንከር አድርጋችሁ ያዙ ማለት መስገድ እንደዚህ ዝክር ባድርጉ አይደለም። በእውቀት አጠናክሩ። በእውቀት ከስጋችሁ ጋር ይላመድ። በመከራም በደስታ ጊዜም አንድ አድርጋችሁ ያዙት። ባለፈው አልመሳኢቡ ኒዕመቱን ያሉት እብኑ ተይሚያ ረሒመሁላህ ረሕመተን ዋሲዓ ሊልሙእሚን፣ ለአማኝ ሰው በየትኛው መቅጣጫ መሳኢብ ለእሱ ኸይር እንጂ እንትን አታመጣበትም። ስለዚህ ዲናችሁን አጠናክሩ፣ በእውቀት አጠናክሩ። ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት ወበሽር ሳቢሪን። ከሁሉም ነገር በፊት ሰው የሚገታተርበት ቦታ በፈተና ጊዜ ነው። እሱም ደግሞ በቀዳና ቀደር ኢማን ላይ ጉድለት ያለበት ሰው ነው። ችግር ወርዶብህ አንተ የምትቆጣ ከሆነ የምትናድድ ከሆነ እወቅ ችግር አለብህ። ወላሂ ሙሲባ ወርዶብህ ገንዘብ፣ ልጅ፣ ዘመድ ችግር ደርሶብህ በየትኛው ሁኔታ ጀዛ ሰኸጥ የምታደርግ ከሆነ ከዛ በኋላ የሚመጣው ሙሲባ ነው። እወቅ ጨመርብሃል እንጂ ይቀነስብህ ማለት ነው። ከሙሲባ ማወጣም ከዛ ችግር ማወጣም ከአላህ ሱብሓነሁ ወተዓላ ቁጣ ይመጣብሃል ማለት ነው። አንድ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዴት ነው የሚለው? ኢዛ ረضየ ፈለሁ ሪዳ ወኢዛ ሰኺጠ ፈለሁ ሰኽጥ የሚለው አላህ ሱብሓነሁ ወተዓላ ይነካሃል፣ የብተሊክ ፈትንሃል። በዛ ፈተና ላይ ግን የተፈጠርነውም ለዛ ነው። ተባረከ አለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ስለዚህ ሰብረን ፊትና አይነካንም ብላችሁ እንዳታስቡ፣ ግን ትነካላችሁ። ጫን ሳይሆን መጮህ መቆጣት ሳይሆን አልሐምዱሊላህ ማ አሳበ ሚን ሙሲበትን ኢላ ቢኢዝኒላህ አለ አይደለም። የትኛው ሙሲባ ይወርድም አለ እኮ ኢላ በአላህ ፍቃድ እንጂ። ከዛስ ወመን ዩእሚን ቢላህ የህዲ ቀልበህ። እዚህ ጋር ዩእሚን ቢላህ አለዚ አመነ ቢልቀደር ነው። በነገራችን ላይ ቢቀዳኢላህ ወቀደሪሂ ነው። ወመን ዩእሚን ቢላህ ማለቱ አለዚ አመነ ቢላህ አለዚ አመነ ቢልቀደር ማለት ነው። ቢቀዳኢላህ ወቀደሪሂ واسترجع إلى الله سبحانه وتعالى قال إنا لله وإنا إليه راجعون። يهدي قلبه ማለት يهديه إليه ይሄ ነው። ስለዚህ ዛሬ ሙስሊም ሆናችሁ ጠንካራ በሰላም ጊዜ ጠንካራ ልትሆኑ ትችላላችሁ። ነገር ግን መቼ ነው ጠንካራነቱ የሚያስታውቀው? عند الصدمة إنما الصبر عند الصدمة الأولى። እና ብዙ ጊዜ እኛ የምናውቀው እስትርጃ የሚባለው ነገር ሰው ያጣን ጊዜ ብቻ ነው። የሞተብህ ቅርብ ዘመድ ኢና ሊላሂ ወኢና ኢለይሂ ራጂዑን የምንለው ማሞተብሽ ይላባራል። ሞት ላይ ብቻ አይደለም እንደዚህ የሚባለው፣ የትኛው ሙሲባ በሚነካሽ ጊዜ ነው። ሞት ብቻ አይደለም፣ ገንዘብ ስታጪ፣ ልጅ ስታጪ ሀላ። ስለዚህ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት የሞት ምልክት ሳይሆን የሰብር ምልክት ነው ሙሲባ ላይ። እዛ ልክ ልንረዳ ይገባል ማለት ነው። እና ደግሞ ተወቁዕ አድርጉ። ላተእመኑ ወላ ተቅነጡ፣ ላተእመኑ ወላ ተቅነጡ። ምክንያቱም ኢን አሚንቱም ሀለክቱም ወኢን ቀነጡም ሚን ረሕመቲላሂ ሀለክቱም። በሁለቱም በኩል ማለት ነው። መካከል ላይ ነው መሆን ያለባቸው። በይነ ረግበቲ ወረህባ፣ በይነ ልኹውፊ ወጠመዕ ወረጃ። እዚህ ነው መኖር ያለብን። አዲስ እንዳይሆንብን ደግሞ በሚወጣብን ጊዜ አዲስ እንዳይሆንብን። ማ አሳበ ሚን ሙሲበቲን ፊል አርዲ ወላ ፊስ ሰማኢ ወላ ፊ አንፉሲኩም ኢላ ፊ ኪታቢን ሚን ቀብል አን ነብረአሃ። ሽን ልብ በሉ። የትኛው ሙሲባ አይመጣብህም ኢላ አላህ ሱብሓነሁ ወተዓላ ወቀድ ከተበሃ ሚን ቀብል አን ኑጂድሃ ነው የሚለው። ሚን ቀብል አን ነብረአሃ ማለት ሚን ቀብል አን ኑጂድሃ ትልከል ሙሲባ ማለት ነው። እነ ዛሊከ ዐለላህ የሲር። የምትደሰትበትም የምትደሰት ጊዜ ወላ ተፍረሑ ነው የሚለው። ኢነላህ ላ ዩሒቡል ፈሪሒን። እዚህ ጋር ፈሪሒን፣ እዚህ ጋር ድንበር ያለፈ
ወደ ወንጀል የሚያስገባ ነው። ሀዘንም ድንበር የሚያሳልፍ ተጠንቀቁ። ወሰለላሁ ወሰለም ዐላ ነቢይና መሐመድ። ዱንያ ከነስፋቷ የጠበበችብህ ሲመስልህ፣ ሁሉም ሲርቅህ፣ ሁሉም ሲሸሽህ፣ ብቸኝነት ሲሰማህ፣ ማንም እንደሌለ ስታስብ አላህ ተባረከ ወተዓላ ቅርብህ እንደሆነ እወቅ። ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ፣ እኛ እኮ ለእሱ ቅርብ ነን ይላል አላህ ተባረከ ወተዓላ። አዎ ወዳጅ፣ አላህ ተባረከ ወተዓላ ለእኛ ከማንም በላይ ቅርብ ነው። ሳንናገር ይረዳናል፣ የውስጣችንን ይመለከታል። አንዳንዴ መናገር ማውጣት የምንፈልጋቸው ስሜቶች ውስጣችን የቋጠርናቸው ብዙ መናገር የምንፈልጋቸው ነገሮች አሉ። ግና ማንም አይሰማንም፣ ማንም አይቀርበንም፣ ማንም አይጠጋንም። አላህ ተባረከ ወተዓላ ግን ሁሌም ከኛ ጋር አለ፣ መቼም አይሰለቸንም። ወሁወ መዐኩም አይነማ ኩንቱም፣ እሱ አላህ ከእናንተ ጋር ነው የትም ብትሆኑ ይላል። ወዳጄ አላህ ካንተ ጋር ሆኖ እንዴት ትከፋለህ? እንዴት ብቸኝነትስ ይሰማሃል? እንዴትስ ትፈራለህ? አላህ ተባረከ ወተዓላ ጉዳዮችህን እንዴት አድርጎ እንደሚያስተናብርልህ ብታቅና ብትረዳ ኖሮ የደስታ እንባዎችን ታነባ ነበር። ወዳጄ ጉዳይህን በሙሉ ለአላህ ተባረከ ወተዓላ ስጠው። መናገር ስትፈልግ አላህን ተባረከ ወተዓላን አናግረው። አላህ ሳትናገር ይሰማሃል። የልብህን አላህ ያውቅልሃል። መፍትሄም አላህ ተባረከ ወተዓላ ይሰጣል። ፍርሃትህ በሙሉ ወደ እርጋታ ይቀየራል። ጉዳይህን ለአላህ ተባረከ ወተዓላ ስትሰጥና ወደ እሱ ስታስጠጋ። ወዳጄ አደራህን ብቸኝነት እንዳይሰማህ። ሁሌም አላህ አብሮህ አለ። አላህ ካንተ ጋር አለ። አላህ ያስደስታችሁ።